በዛሬ ቪዲዮአችን ደግሞ የብዙዎቻችሁ ጥያቄ የነበረው አማርኛ ማስፋፋት ጉባኤ ቃና ቆጥረን እንዴት ነው አማርኛው የምናስፋፋው የሚል ጥያቄ ነው የጠየቃችሁኝ። ስለሱ እንሰራለን። እናንተ ረጋ ብላችሁ አዳምጡት። እስከሚገባችሁ ድረስ ፓውዝ እያደረጋችሁ ማዳመጥ ትችላላችሁ። ሌላው ቀጥሎ ደግሞ በጠየቃችሁ መሰረት ያው ጥያቄዎችን ይዣለሁኝ የጠየቃችሁኝን እንቀጥላለን ወደዚያ። ለዛሬ ግን አማርኛ እንዴት እናስፋፋ ከጉባኤ ቃና ቀጥለን ወደዛ አምላኬ ስንሄድ ከዛ አምላኬ ወደሚበዙ ስንሄድ እንዴት ነው የምናስፋፋው የሚለው ጥያቄያችሁ ላይ የምናተኩር ማለት ነው። እና እንግዲህ እዚህ ጋር መጀመሪያ አሁን አኮኑ የምተውበትን ሜትድ ላሳያችሁ። አኮኑ አሁን ለምሳሌ ዛሬ እንዲህ የሚል እንትን ብትቆጥሩ ዛሬ ስንት ቀን ነው? ዛሬ ኦኬ ዛሬ ለምሳሌ 2 ቀን ነው። ከዛ 2 ቀን ታዲዮስ ነው። የታዲዮስን ታሪክ እንይዝና ወሬዛ ታዲዮስ ሐሳሲ ወሬዛ ታዲዮስ ሐናጺ ቤተ ጳውሎስ ምትረተ አኮኑ ዘገበ ምህሮ ዘእግዚአብሔር መክሊተ ብለን አንድ ጉባኤ ቃና መጣን። እንግዲህ ምን አልኳችሁ? ወሬዛ ታዲዮስ ወይ ደግሞ ሰብ ታዲዮስ ሐናጺ ቤተ ጳውሎስ ምትረተ አልሆኝ። ወሬዛ ታዲዮስ ሐናጺ ቤተ ጳውሎስ ምትረተ አኮኑ ዘገበ ምህሮ ዘእግዚአብሔር መክሊተ አልሁኝ። አሁን እንግዲህ እቺ አኮኑ ያለባት ቅኔ ነች። አሁን በቤተ ጉባኤ ሁላችን እንደምናውቀው ከአኮኑ ለመላቀቅ ያለው ርግርግ ግልጽ ነውና ይችን እንዴት እንተዋታለን? አሁን ስንፈታው ምንድነው? ጎበዝ ታዲዮስ ይሄ ቤት የጳውሎስ ቤት መቆረጥ ወይ ደግሞ ቤት ተመትሮ ይህንን ሰራ። አኮኑ ምንድነው? ዘገበ ምህሮ ዘእግዚአብሔር መክሊተ የእግዚአብሔር ገንዘብ ምህሮ ይህንን ሰብስቧልና ቤት ተመትሮን ሰራ የሚል ቅኔ ቆጠርን በአኮኑ። ያው ርቃቄን ተፈለጋችሁ ርቃቄው ለሰሙ ግልጽ ነው። አንዳንድ ጎበዝ ሰው ብር ያጠራቅምና ምን ያደርጋል? ቤት ይሰራል ማለት ነው ለሰሙ። ለወርቁ ደግሞ ምንድነው? እንደ ጳውሎስ ተቆረጠ ማን ያ ታዲዮስ ለምን ስለ እግዚአብሔር አስተምሯልና ስለ እግዚአብሔር ሰብኳልና ተቆረጠ። የጳውሎስ ቁርጠትን እሱ የሚይዝ ሆነ፣ ሰይፍ የሚቆረጥ ሆነ፣ በሰይፍ የሚቆረጥ ሆነ የሚል ርቃቄ ነው ያለው። እና አሁን ይችን አኮኑን ስናስለቅቃት አኮኑ ወተን ለማስለቀቅ ስናስብ አኮኑን እንከላና በአኮኑ ትክ ቅጽል መጠቀም ቅጽል እንጠቀምና ለሰውየው መግለጽ ማለት ነው። እንዴት ነው? አሁን መጀመሪያ ዝም ብዬ አሁን ስቆጥር ምንድን ያልሁኝ? ወጣት ጳውሎስ ይሄ ወጣት ታዲዮስ ይሄ ነው ያልሁኝ። ወጣት ታዲዮስ የሚለውን ስለ ታዲዮስ የሆነ ነገር መግለጽ ምንድነው? በአኮኑ የገለጹትን ማለት ነው። የእግዚአብሔር ብር ስብከት ይህንን ሰብስቧልና ያልኩትን ቀይርና የእግዚአብሔር ብር ስብከትን የሰበሰበ የሆነ እላለሁኝ። ስለ ጳውሎስ ስለ ታዲዮስ ላወራ ነው ማለት ነው። የእግዚአብሔር ገንዘብ ስብከት ይህንን የሰበሰበ የሆነ ማን? ያ ወጣት ታዲዮስ ይሄ እላለሁ። ከዛስ ዘዋሪያ መለስና ምን አደረገ? ቤት ተመትሮን የጳውሎስ ቤት ተመትሮ ይህንን ሰራ ስል አኮኑ ከላች። አብዛኛው አሁን ለመጠቀም በአኮኑ የምንገልጸውን ቃል አኮኑን እንተውና እንከላና የአኮኑን እንደዚህ አድርጓልና የሚለውን ተሆነ ይህንን የሚለውን ጠብቀን ይህንን ያደረገ የሆነ አድርጓልና ያለውን ቦታ ያደረገ የሆነ ብለን በዛ ትክ መተካት ነው። አያችሁ አሁን እድሜዋ አድጓልና ሚስትን አገባ ብዬ የቆጠሩትን በአኮኑ ቅኔ እመልስና እድሜዋ ያደገ የሆነ ወጣት ስለ ወጣቱ ማውራት ማለት ነው። አሁን እዚህ ጋርም ተመልከቱ። ይሄ ገንዘብ ሰብስቧልና ቤት ሰራ የነበረውን ገንዘብ የሰበሰበ የሆነ ታዲዮስ ብዬ ስለ ታዲዮስ ሳወራ አኮኑ ትከላለች ማለት ነው። ምክንያቱም ቤቱ ቦታው ይጠብኛል። ስለዚህ አሁን የእግዚአብሔር ብር ስብከትን የሰበሰበ የሆነ ያ ወጣት ታዲዮስ ይሄ ቤትን ሰራ እላለሁ። እዛ ወደ እንትኑ ሳመጣ ወደ ግዙ ስቀይረው
ወሬዛ ጳውሎስ የሚለው አይቀየርም። ወሬዛ ጳውሎስ ዘዝጉብ ማለት ወይ ደግሞ ዘጋቢ ማለት የሰበሰበ የሆነ ወሬዛ ጳውሎስ ዘዝጉብ እንተዝጉብ ዘእግዚአብሔር መክሊተ አልሁኝ። ምህሮ ሀነጸ ተመትሮ እንተ ምህሮ ሀነጸ ለማህደር ዘእግዚአብሔር እንት ማለት እንተ ጳውሎስ ስብከተ እንትን ምትረተ እላለሁኝ። ወሬዛ ታዲዮስ ዘዝጉብ እንተዝጉብ ወሬዛ ጳውል እንትን ታዲዮስ እንተዝጉብ ዘእግዚአብሔር መክሊተ ምህሮ ሀነጸ ማህደሮ ምህሮ ሀነጸ መክሊቶ ምህሮ ሀነጸ ማህደሮ እንተ ምህሮ ሀነጸ ማህደሮ ለሰይፈ ሜሎስ ምትረተ እላለሁ። ወደ እንትን ስቀይረው ማለት ነው። ምህሮ ሀነጸ ለማህደሮ ለሰይፈ ሜሎስ ምትረተ እላለሁኝ። ከዛ ይሄ አኮኑ ከላሽ ማለት ነው። ፍቹ አይቀየርም። ቅድም እንደዚህ አድርጓልና ያልኩትን እንደዚህ ያደረገ የሆነ ብሎ ወደ አንደኛው ቤት ማሸጋሸግ ማለት ነው። ወሬዛ ታዲዮስ ዘዝጉብ ዘእግዚአብሔር መክሊተ ብሎ ምህሮ ካለው ጋራ ታችኛው ቤት መጀመሪያውና ይሄኛው መክሊት ያለው አንድ ላይ የእግዚአብሔር ብር ምህሮ ይህንን የሰበሰበ የሆነ ወጣት ጳውሎስ ይሄ ምን አደረገ? ቤት የሰይፈ ሜሎስ ቤት ስብከት ይህንን ሰራልና ቀይረዋለሁ። ስለዚህ አኮኑን ለቀኳትኝ እንደዚህ አድርጌ ማለት ነው። ከዛ ይህንን ቃል ወደ ዛምላኬ ለመቀየር ስፈልግ አሁን ይሄ ጉባኤ ቃና ታኮኑ ከልቻለሁ። አሁን ጉባኤ ዛምላኬ ላድርገው። ዛምላኬ ስታደርጉ አሁን ቢያንስ 4-5 ስልት አለው። በ4-5 ስልት መቀየር ትችላላችሁ። ሶስተኛውን ቤት መጨመር ማለት ነው። አንደኛ ስለ ሰውየው በደንብ መግለጽ ተግባብተናል። ስለ ሰውየው ሁኔታ አሁን ብርን የሰበሰበ የእግዚአብሔር ብር ምህሮን የሰበሰበ የሆነ ነበር ያልኩኝ። ይሄ ወጣት ታዲዮስ ነበር ያልኩኝ አይደለ? ከዚያ እንዲሰፋ ከፈልጋችሁ አንደኛ መቼት የሚባል ነገር አለ። መችና የት የሚለውን መግለጽ ስለሱ መቼ ሰራ ወይስ ደግሞ የት ሰራ ብሩንስ የሰበሰበው የሚል ነገር ጥያቄ ማስፋት። ከዛ ምንድን ነው አሁን ያን ብር የሰበሰበው በንግድ ሊሆን ይችላል። አሁን ያንን ያ ነጋዴ ወይ ደግሞ ያ ወጣት ብሩን የሰበሰበው ንግድ ላይ ሊሆን ይችላል። አርሶ ሊሆን ይችላል። ጫካ ተቀምጦ ሊሆን ይችላል። የመንግስት ሰራተኛ ሆኖ ሊሆን ይችላል። እሱን እናንተ ናችሁ የምታውቁ። ስለዚህ አሁን ከዛ እሱን እጨምርበታለሁ። ምን የሚል እጨምርበታለሁ? መጀመሪያ እንግዲህ የእግዚአብሔር ብር ስብከትን የሰበሰበ የሆነ ነበር ያልኩት የለ። ግን አሁን ምንድን ነው አሁን በእርሻ ከሆነ ወይ ደግሞ በንግድ ከሆነ የሰበሰበው ከንግድ ተአምኖ ላይ አያችሁት? ቦታ ስገልጽ ቦታ ማንጸሪያ ገለጽኩኝ። ከንግድ ተአምኖ ላይ ብርን የሰበሰበ የሆነ ልብ በሉ። ከብር ተአምኖ ላይ ማለት ከዚህ ከንግድ ተአምኖ ላይ ብርን የሰበሰበ የሆነ ወጣት ማን ነው? ያኛው እንትና ወጣት ታዲዮስ ይሄ አልሁኝ። ከዛ ይሄን ያደረገ ያን ቤትን ሰራ ስል 3 ቤት ሞላው ማለት ነው። ዛም ላይ ሆነችልኝ። አሁን በምን ያችን ምንም ከዚህ ላይ ማለት ብቻ በመጨመር ማለት ነው። አያችሁ አይደለ? ከዚህ ላይ የሚል ነገር ብቻ ጨምሬ ከንግድ ላይ የሚል ብቻ ጨምሬ 3 ቤት ሞላለኝ ማለት ነው። ልቀይርላችሁ አሁን ወደ ግዙ። ከዛ ምን እንዳለሁኝ አሁን ወሬዛ ታዲዮስ አሁን የዛምላኪ ሲሆን ሀረግ የለውም። ወሬዛ ታዲዮስ ምስያጠ ልቡና እምነተ። አያችሁት? ወሬዛ ታዲዮስ ምስያጠ ልቡና እምነተ ወይ ደግሞ ንግደ ልቡና እምነተ ልና ዝጉብ እግዚአብሔር የእግዚአብሔር አደዳ ዝጉብ እንደሱ ሳይሆን የሰበሰበ ከዚህ ላይ የሰበሰበ የሚለው ወደ ታች እንወሰደውና ወሬዛ ታዲዮስ ምስያጠ ልቡና እምነተ ዘዝጉብ ወይ ደግሞ ዝጉብ
እግዚአብሔር መክሊቶ ስብከተ ዝጉብ እግዚአብሔር መክሊቶ ስብከተ እላለሁኝ። ሶስተኛው ቤት ላይ ችግር የለውም። ሐናጺ ማህደረ ሐናጺ ስፉሃ ማህደሮ ለሰይፈ ሜሎስ ምትረተ እላለሁኝ። ከዛ ምንድነው የጨምረውኝ አሁን ምስያጠ ልቡና እምነተ ወይ ደግሞ ነግደ ልቡና እምነተ የልቡና ንግድ እምነት ወይም ገበያ እምነት። ከዚህ ላይ ዝጉብ እግዚአብሔር መክሊቶ ስብከተ የእግዚአብሔር ገንዘብ ስብከት ይህን የሰበሰበ ዝጉብ የሰበሰበ የሆነ ማን? ይሄ እንትና ታዲዎስ ወጣት ይሄ አልሁኝ። 23ኛው ቤት ላይ ሐናጺ ስፉሃ ማህደሮ ሰፊ የሆነ ቤት የሰይፈ ሜሎስ ቤት ምትረት ይህንን ሰራ ብዬ እዛ አምላክ የሆነልኝ ማለት ነው። እንዳልዬ የሆነ ነገር መጨመር ነው። በቃሉ ላይ የሆነ ነገር መጨመር፣ ስለ ቦታው መቼት መጨመር ላችኋል። ይሄን ነው። ሁለተኛ መቼት መጨመር ወይ ደግሞ አሁን ደግሞ ሌላ ልጨምርበት ብል ደግሞ በዚህ ጊዜ ሊሆን ይችላል። በዚህ ጊዜ ማለት መቼ በመቼ ጊዜ የሚል ነገር ታይም መግለጽ ማለት ነው። መቼና የት የሚል ቦታና ታይም እንትን ሰዓት በመግለጽ ማስፋት ትችላለሁኝ ማለት ነው። አሁን ሌላው ደግሞ ስለ ሰውየው ሊሆን ይችላል በደንብ ማውራት። አሁን ያ ሰውዬ መቼ የሚሰራ ትጉህ ነው አይደለ? ስለዚህ ከልቡ ለስራ ምንድንስ ትጉ የሆነ አያችሁት? ለስራ ተወክሎ ትጉ የሆነ ያ እንትና ብዬ 2-3 ጊዜ ሰውየውን መግለጽ ስችል፣ ሶስተኛ ደግሞ ስለ ቤቱ ምንነት ማውራት። ስለ ቤቱ አሁን የሰራው ቤት ምንድን ላይ ነው የሰራው? ከተማ ላይ ነው? ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ ኢየሱስ ናዝራዊ አልሁና አንድ ጉባኤ ቀን አመጣሁላችሁ። ምን ለምሳሌ ተባይተ ፍስሐ ከብካብ መሐልይ ርሁቀ ነገር ይባቤ እየአምር ምንተ ብህታዌ በመራተ ህጉ ሩካቤ አልሁና አንድ ጉባኤ ቀን አረኩት። የምን ማለት ነው? ተባይተ ፍስሐ ከብካብ መሐልይ ርሁቀ ነገር ይባቤ ነገር ይባቤን አርቆ የሚያስብ የሆነ መሐልይ ያለው አርቆ የሚያስብ የሆነ የዚህ የተፈጥሮ ፍስሐ ወንድ ከብካብ ይሄ አልሁኝ። እየአምር ምንተ ብህታዌ በመራተ ህጉ ሩካቤ የህግ ሩካቤ ሚስቱ በሚስቱ ቀልድ ብህታዌን ምንም ቀልድ ብህታዌን አያውቅም አልሁኝ። ምንድነው? ነገር ይባቤን አርቆ የሚያስብ የሆነ ነገር ይባቤን በሰፊው አስፍቶ የሚመለከት የሆነ የሚያስብ የሆነ የተፈጥሮ ፍስሐ ወንድ ከብካብ ይሄ እየአምር ምንተ ብህታዌ በመራተ ህጉ ሩካቤ በህግ ሚስቱ ምን አያውቅም? በሚስቱ የህጉ ሩካቤ በሚስቱ ምንም ቀልድ ብህትውናን አያውቅም ይላል። አሁን ይሄ ለርቃቄ ዜው ላረቅላችሁ። ለሰሙ ያው ወጣት እንግዲህ አንዳንድ ይሄ ባል ወንድ ልጅ በሚስቱ ቀልድ አያውቅም ይባላል። ይሄ አባባል ነው። ያው ቅኔ ማለት የሚቆጠረው እንግዲህ አብዛኛው ጊዜ አማርኛ ሲሆን የማህበረሰባችን አባባል ይቆጠራልና ወንድ ልጅ በሚስቱ እኮ ቀልድ አያውቅም ይላሉ። እና ይሄን ለመናገር ነው። በህግ ሚስቱ አርቆ የሚያስብ ወንድ ያው ወንድ ከሴት የሚሻል ከሆነ ብዬ ነው። ምናልባት ይሻላልም አርቆም ያስባል። ያው እንደዚህ አይነት ነገር ነው። ቀልድ አያውቅም በሚስቱ ወንድ ልጅ ይባላል። ሴቶች የሚያውቁ ማለት አይደለም፣ ግን ይሻላል ከሚለው አንፃር ነው። እና ሰውም እንዲያ ስለሚል ነው ብሄል የሚባል ስለሆነ ነው። እና ወንድ ልጅ በሚስቱ ነገር አያውቅም አልሁና መጣሁት ለሰሙ። ለወርቁ ደግሞ ምንድን ነው?
ተባይተ ፍስሐ ከብካብ የፍስሐ ከብካብ መሀል ላይ የርሁቅ ይባቤ ነገርን ይባቤን አስፍቶ የሚያይ ከብካብ ማለት ነው። ይባቤ ማለት ደስታ ተድላ ማለት ነው። ከብካብ ማለት ደግሞ ሰርግ ማለት ነው። እና ይባቤን የሚያስመጣ ማለት ነው። መቼም አንድ ሰርግ ላይ ይባቤ አለ፣ ደስታ እልልታ አለ አይደለ? ስለዚህ ይባቤን የያዘ ሰርግ ብቸኝነትን በሚስት አላወቀም ማለት ሚስትን ብቸኛ የማያደርጋት ሆነ። ዛሬ ዘመነ መራዊ ሲመጣ ሰርግ ሚስትን ከባሏ ጋር የሚያጣምር ሆነ እንጂ ብቻዋን የማያስቀምጣት ሆነ ማለት ነው። ባህታዊ ማለት ብቸኝነት፣ ብህትውና፣ ብቸኝነት ማለት ነው። እና ሚስትን ብቻዋን የማያደርጋት ሆነ፣ አጣመራት እንጂ ከባሏ ጋር። ይሄ ከብካብ ዛሬ ሰርግ ሚስትን ብቸኝነትን አራቃት እንደማለት ነው። ከዛ ይሄ ጉባኤ ቃል ነው። ይሄ በዘመነ መራዊ ነው። የዘመነ መራዊ ቃል ነው። ተባይተ ፍስሐ ከብካብ መሀል ላይ የርሁቅ ነገር ይባላል በሰፊው የሆነ ይሄ ጉባኤ ቃል ካልኩት በኋላ ወደዛ አምላኬ ልቀይረው ነው። ወደዛ አምላኬ ስቀይረው አንደኛ አሁን እዚህ ጋር ያልጠቀሱት ነገር አለ። አንድ በአንድ መግለጽ ስታሰፉ አሁን ቅድም ቦታና መቼት ብያቸዋለሁ። ቦታና መቼት እሱ ማየት መቼት እንዳጠቃላይ ቦታና ጊዜ ወይ ደግሞ ድርጅት ስለ ሰውየው መግለጽ ስለ ድርጅቱ በደንብ በሰፊው ማውራት ቅኔያችንን ያሰፋዋል ብያቸዋለሁ። ይሄ ብቻ አይደለም። እንጠቀማቸውን ቃላት አንድ ባንድ ሰምና ወርቃቸውን መጠበቅ፣ አንድ ባንድ ሰምና ወርቃቸውን መጠበቅ። ለምሳሌ አሁን እዚህ ጋር ተባይተ ፍስሐ ከብካብ አልኩኝ። የፍስሐ የተፈጥሮ ፍስሐ ወንድ ከብካብ ነው ያልኩኝ። ያለ እዚህ ጋር ግዙ ላይ ግን ፍስሐ ብቻ ነው ያለ፣ ተፈጥሮ ምን የለም። ለምን? ቦታ ስለጠበበ። ይህን ተፈጥሮን ባመጣው ሌላ ቦታ ደግሞ ይሸፍንልኛል ማለት ነው። ተግባባን አይደለ? ከዛ ውጭ ደግሞ አሁን ቅድም ያልኩት ስለምንድን ነበር? ስለ ሰውየው መግለጽ። አሁን ደግሞ ስለ ሚስት አሁን ሚስትን በሚስቱ አልተደራደረም ብያ ነበር። አሁን ደግሞ ስለ ሚስቱ ምንነት ማውራት፣ ሚስቱን መግለጽ በደንብ ስለ ሰውየው መግለጽ፣ ስለ ሚስቱ መግለጽ፣ ስለ ድርጅቱ መግለጽ። በቃ ትልቁ ነገር መግለጽ ግልጽ ቅጽል ነው የሚያስፈልግ። የቅኔ ትልቁ መሰረት ቦታና ጊዜ አመክንዮ እንዳለ ሆኖ ትልቁ ነገር ግን ስለ ሰውየው መግለጽ ቅጽል ነው ነገር የሚያስ አሁን ለምሳሌ ይህንን እንደዚህ ልመስላችሁ። ተባይተ ፍስሐ ከብካብ አሁን መሀል ላይ የርሁቅ ነገር ይባቤ ማለት መሀል ላይ ነገር ይባቤ አያችሁት? እንግዲህ መሀል ላይ የሚለውን ሀረግ ከላውት ምክንያቱም ዛምላኬ ከብካብ ስለሌለው ሀረግ አንዲት ሴት ራሷን እንደማትገዛ ልብሷ ይነግረኛል። እኔ እውነቴን ነው። ነገር ይባቤ ከሰከነች ምን ያደርግላታል? ያ ሁሉ የልቧን ነው የምትነግረኝ። አንድ ሰው ልቡን ነው የሚነግረኝ። እኔ እንደዚህ ያለውን እያለን የሚነግረኝ ሲወጣ ሲወርድ ሰው በአፉም በአይኑም በእጁም በእግሩም በቤቱ ራሱ ቤቱን ዝም ብላችሁ ልዩ። እዚህ ውስጥ ባለሙያ ስለሚኖር አርፌ ብቀመጥ ልክ ይሻላል እንጂ በሊትሬቸር ትምህርት ማለት ነው ሰዎች ፊሎሎጂ ሲማሩ አንድ ብሎ ይማሩ ስታነብ በጣም በሳል አንባቢ ሲሆን ወይም ደግሞ በስነ ጽሁፍ የበሰለ ከሆነ የጸሐፊውን ጠባዩን ጭምር የሚያውቁ ዝም ብሎ ጽሁፉን የጽሁፉን መልእክት አይደለም ሲጽፍ የሚጠቀማቸው ቃላት የሰውየውን ውስጣዊ ጠባዩን ይገልጣል ማለት ነው። ለምሳሌ እንደዚህ ሲል እንደዚህ ብሎ ታሪክ እየጻፈ ነው። ኢትዮጵያ እንደዚህ ያህል በጣም ቅጥል ነው ያደረገኝ ብሎ ከተጻፈ የሰውዬ ምን ማለት ነው? ስሜታዊ ሰው ነው ማለት ነው። የሚያምሰለስል የሆነ የፍስሐ ሰውዬ ወንድ ከብካብ ይሄ እየአምር ተውኔተ ባህታዊ ወይ ደግሞ መራተ ስላቀ ባህታዊ መራቶ ሩካቤ። አያችሁት? መራቶ ህጉ ምናምን የሚሉኝ ህጉን የሚል አስወገድኩኝ። ለምን? መራቶ እንዳይንዛዛብኝ ማለት ነው። ስለዚህ የሩካቤ መራቶ ሩካቤ ብዬ የሩካቤ ሚስቱ በሚስቱ እየአምር ነገረ ባህታዊ። አያችሁት? ቀልድ ባህታዊን ተውኔተ ባህታዊ ቀልድ ባህታዊን አያቅም፣ እየአምር አያቅም። ዘመነ መራዊ ማህደረ መሰስል ጥንተ አርምሞም እንዳቤ ቤቱ ዘመነ መራዊ ከቤቱ ዘመነ መራዊ ይሄ የዝምታ ረሃብ ዝምታን የምታስወግድለት የሆነች ማለት ነው። ማን? ሚስቱ። አርምሞም እንዳቤ ረሃብ አርምሞን የምታስወግድለት ሚስቱ በዚች እንደማለት ነው። ከቤቱ ዘመነ መራዊ ቤቱ ከዚህ ውስጥ ረሃብን የምታስወግድለት የሆነች ሚስቱ በሚስቱ ቀልድ አያቅም ብዬ አሰፋሁት ማለት ነው። ቦታ መግለጽ፣ ድርጅት መግለጽ
እንደዛ ወዘተ ነገር እንደዛ ነው። ከዛ ለምሳሌ ደግሞ ላክላችሁ ወይስ ልተው? በቃ ይህንን ክፍል አንድ ብላችሁ ያዙትና የሚያስፈልግ ነገር ታለ በዚህ ጉዳይ ክፍል 2 እየሰራለሁኝ። ለዛሬው ግን ይሄ በቃናል ማለት ነው።